ሰላም ሰላም ውድ የዚ ሲክሬት ትሬኒንግ ኢንስቲትዩት ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ታምራት ነኝ። ዛሬ ግሬድ 11 ኬሚስትሪ ዩኒት 6 ሰም ኢምፖርታንት ኦክሲጅን ኮንቴይኒንግ ኦርጋኒክ ኮምፓውንድስ የሚለውን ፓርት 2ን ይዤላችሁ መጥቻለሁ። እንግዲህ እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለሁ። ማንኛውም ሐሳብ አስተያየት እንዲሁም ጥያቄ ካላችሁ በኮሜንት ስር ብታስቀምጡልኝ የመልስላችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የደወል ምልክቷን በመጫን ሌሎች አዲስ ቪዲዮችን በመለቅበት ጊዜ ቶሎ እንዲደርሷችሁ እንድታረጉ አሳስባለሁ። እንግዲህ ቀጥታ ወደ ዛሬው ትምህርቴ የማልፍ ይሆናል ማለት ነው። እሺ በመቀጠል ደግሞ የምናየው ተማሪዎች ስለ ኖመንክሌቸር ኦፍ አልኮል ነው ማለት ነው። እንግዲህ ተማሪዎች ኖመንክሌቸር ከተባለ ኢዝ ኔሚንግ ነው ማለት ነው። ኔሚንግ ኦፍ ኮምፓውንድ ነው። ሶ ኖመንክሌቸር ኦፍ አልኮል ስንል ኔሚንግ ኦፍ አልኮል እንደማለት ነው። ለአልኮሊክ ለሆኑ ኮምፓውንዶች ስያሜ መስጠት። እንግዲህ ለኮምፓውንዶች ስያሜ የምንሰጥበት መንገድ ሁለት ነው። አንደኛው ኮመን ኔምን በመጠቀም፣ ሁለተኛው ደግሞ አይፓክ ኔም የምንለው ማለት ነው። እስቲ ኮመን ኔምን በመጠቀም እንዴት ነው ለአልኮሊክ ለሆኑ ኮምፓውንዶች ስም የምናወጣ የሚለውን እንዴ። ኮመን ኔም ኦፍ አልኮል is derived from the common name of alkali group and adding the word alcohol to it. ሶ የአልኮሎችን ኮመን ኔም የምንሰጠው አንደኛው ፓርት ምንድነው ያለ ነው? ኮመን ኔም ኦፍ አልካሊ ግሩፕ የአልካሊ ግሩፖችን ኮመን ኔም ከዛስ the word alcohol የሚለውን መጨመር እያለ ነው። ይሄ ማለት ምን ማለት መሰላችሁ? በኤግዛምፕል ልዩ ሉክ እዚህ ጋር አሁን ይሄ ተሰጥቷችሁ ለዚህ አልኮል ኮመን ኔም አውጡ ከተባላችሁ አንደኛ ምን እንደምታደርጉት ጀስት በመጀመሪያ the common name of አልካሊ ግሩፕ ነው አይደል የሚለው ቅድም። ስለዚህ ይሄ አልካሊ ግሩፕ ነው። ይሄ አልካሊ ግሩፕ ኮመን ኔሙ ምንድነው? ሚታይል ነው። ይኸውላችሁ አንድ ካርበን አተም ካለው ይሄን እንግዲህ ያው ታች ግሬድ ላይ ስለተማራችሁ ታውቁታላችሁ። አንድ ካርበን አተም ካለው ሚታይል፣ ሁለት ካርበን አተም ካለው ኢታይል፣ ሶስት ካርበን አተም ካለው ፕሮፓይል፣ አራት ካለው ቡታይል፣ አምስት ካለው ፔንታይል እያለ ነው የሚቀጥለው። አሁን ይሄ እንደምታዩት እዚህ ጋር አንድ ካርበን አተም ብቻ ነው ያለው። ስለዚህ ምንድነው ማለት ነው? ሚታይል ነው ማለት ነው። ሚታይል ታረጋለህ። ከዛ በኋላ አዲንግ ዘ ወርድ አለ። አዲንግ ዘ ወርድ አልኮል ቱ ኢት ሚታይል አልኮል ትላላችሁ። ሶ አልኮል የሚለውን ቃል ትጨምሩበታላችሁ ማለት ነው። ሶ ሚታይል አልኮል ይሆናል ማለት ነው። ሶ የዚህ ኮምፓውንድ ኮመን ኔሙ ሚታይል አልኮል ነው ማለት ነው። ሉክ እዚህ ጋር ደግሞ አሁን ይሄንን እዩ። ይሄ ኮምፓውንድ ሰጥቷችሁ የዚህን ኮምፓውንድ ኮመን ኔሙን አውጡ ከተባላችሁ ምንድነው የምታረጉት? በመጀመሪያ ስንት ካርበን አተም ነው የሚለውን ትቆጥራላችሁ። አንድ ሁለት። ሶ ሁለት ካለው አልካሊ ግሩፑ ምንድነው ኮመን ኔሙ? ኢታይል ይሆናል። ከዛ አልኮል የሚለውን ቃል መጨመር ነው። ምክንያቱም OH አለ እዚህ ጋር። ሶ ኢታይል አልኮል ይሆናል ማለት። እንደዚህ ቢሆንስ CH3 CH2 CH2 OH ቢሆንስ? አሁን እንደዚህ ቢሆንም አሁንም ካርበን አተም ካውንት አረጋችሁ ትቆጥራላችሁ። አንድ ሁለት ሶስት። ሶ ሶስት ካርበን አተም ያለው አልካሊ ግሩፕ ደግሞ ምንድነው? ፕሮፓይል ቀጥሎ ምን አለ? OH ነው አይደል ያለው? ፕሮፓይል አልኮል ይሆናል ማለት። አራት ከሆነም እንደዛው ቡታይል አልኮል ይሆናል ማለት ነው። ኮመን ኔሙን በዚህ መንገድ ነው የምትሰጡት። እሺ እንቀጥልና ደግሞ አይፓክ ኔሙን ተማሪዎች ምን እንደሚለው an alcohol is named by replacing the e of corresponding alkyl name with all አለ። አይፓክ ኔም ጋር ስንመጣ ደግሞ ተማሪዎች ለአልኮል ለሆኑ ኮምፓውንዶች አይፓክ ኔማቸውን ስጡ ከተባለ ምንድነው የምናረገው? በኮረስፖንዲንግ አልኬን ውስጥ ያለችውን ኢ በምን ሪፕሌስ እናረጋለን? OL በምትለው ሪፕሌስ እናረጋለን። ይሄ ማለት መሰላችሁ አሁን የአልኬኖችን ስም ታውቃላችሁ። አልኬን ሆኖ አንድ ካርበን አተም ያለው ስሙ ምንድነው? ሚቴን። አልኬን ሆኖ ሁለት ካርበን አተም ያለው ማን ነው ይባላል? ኢቴን። ሶስት ካርበን አተም ያለው አልኬን ስሙ ምንድነው? ፕሮፔን። አራት ካርበን አተም ያለው ቡቴን። እንዲህ ያለ ይቀጥላል። አሁን ሁሉም አልኬኖች እንደምታዩት ኢ ያላቸው ሁሉም ማለት ነው። ሶ እዚህ ጋር ኢ ሚላት ያችን ነው። በሁሉም አልኬን ኔም ውስጥ መጨረሻ ላይ ኢ አለች። ሶ አልኮል በሚሆንበት ጊዜ እቺኛዋን ኢ እቺ መጨረሻ ላይ የምትገኘዋን ኢ በምን ሪፕሌስ ታረጋላችሁ እያለ ነው? በOL ሪፕሌስ ታረጋላችሁ እያለ ነው። አሁን ለምሳሌ እዩ እዚህ ጋር አሁን ይሄ CH3 OH ነው አይደል? ስንት ካርበን አተም ነው ያለው እዚህ ውስጥ? አንድ ካርበን አተም ያለው አልኬን ስሙ ምንድነው? ሚቴን ነው አይደል? ከዛስ አሁን ግን OH አለው አልኮል ነው። ስለዚህ እቺኛዋን ኢ አጠፋና በምን ሪፕሌስ አረጋታለሁ? በOL። ያኔ ምን ይሆናል? ሚታኖል ይሆናል ማለት ሚታኖል ይሆናል። ሶ አይፓክ ኔም በዚህ ነው የምትሰሩት። ሉክ እዚህ ጋር ሁለተኛውን ኤግዛምፕል ደግሞ ሁለተኛው ኤግዛምፕል የምታዩበት ጊዜ ይሄው
ስንት ካርበን አተም አለ? ሁለት ካርበን አተም አለ። ሁለት ካርበን አተም ያለው አልኬን ስሙ ምንድነው? ኢቴን። ስለዚህ ግን እዚህ ውስጥ ምን አለው? OH አለ። ሶ አልኮል ለማድረግ ከፈለኩኝ እቺን ኢ አጠፋና ምን ጨምርበታለሁ? ኦል። ሶ ያኔ ምን ይሆናል? ኢታኖል ይሆናል። ሶ አይዩፓክ ኔም በዚህ ነው የምትሰጡት ማለት ነው። እሺ እንቀጥል ተማሪዎች። ምንድነው የሚለው እዚህ ጋር when alcohol consists of chain with 3 or more carbon atom አለ the chain is numbered to give the position for OH group and any substituent on the chain ምን እያለ ነው እዚህ ጋር ከሶስትና ከዛ በላይ የሆኑ ካርበን አተምን በውስጡ ለያዙ አልኮሎች አለ አልኮሎች ግዴታ ነምበርን ኢንዲኬት ማድረግ አለብን። ምን ያለበትን ኢንዲኬት ለማድረግ OH ግሩፑ ስንተኛው ካርበን አተም ላይ እንዳለ ኢንዲኬት ለማድረግ ይያለ እንዲሁም ደግሞ ኤኒ ሰብስቲቱዌንት ቼን ካለም ለሱም ኢንዲኬት እናረጋለን። ይሄ ማለት ምን ማለት መሰላል? አሁን እዩ እዚህ ጋር አሁን ይሄን እንደምታዩት አልኮል ነው። በውስጡ ስንት ካርበን ነው ይዞ ያለው? 3 ካርበን አተሞችን ነው ይዞ ያለው። ሶ የመጀመሪያው ፖይንት ላይ ያለ ነው ምን ብሎናል? ከ3 እና ከዛ በላይ የሆነ ካርበን አተምን በውስጣቸው ለሚይዙ አልኮሎች ቁጥር መስጠት ግዴታ ነው። ቁጥር በሚሰጡበት ጊዜ ደግሞ ተማሪዎች ለኦኤቹ ወይ ደግሞ ለፈንክሽናል ግሩፑ ከሚቀርበው ነው የምትጀምሩት ሁሉ ጊዜ ማለት ነው። አሁን እዩ ኦኤቹ በዚህ ሳይድ ነው አይደል ያለው? ስለዚህ ቁጥር መስጠት የሚጀምረው ከዚህኛው ነው ማለት ነው። 1 2 3 ነው የሚጀምረው ከዚህ ነው የሚጀምረው ሁሉ ጊዜ እንጂ ከዚህ አልጀምርም። ምክንያቱም ከዚህ ከሄድኩኝ ኦኤቹ እዚህ ጋር ነው ሩቅ ነው። ሁሉ ጊዜ ለኦኤቹ ከሚቀርባችሁ ሳይድ ነው ቁጥር መስጠት የምትጀምሩ። ሶ ኦኤቹ በዚህ ሳይድ ካለ ከዚህኛው ካርበን አተም ነው የሚጀምረው ማለት ነው። ሶ 1 2 3 ከዛስ ይሄ OH ስንተኛው ካርበን አተም ላይ ነው ያለው? አንደኛው ካርበን አተም ላይ ነው ያለው። ስለዚህ 1 ፕሮፓኖል አለው ማለት ነው። ሶ እቺ አንዷ የምታመለክተው ምን ነው? ይሄ OH የመጀመሪያው ካርበን አተም ላይ መኖሩን ነው ማለት ነው። ስለዚህ ተማሪዎች ከ3 እና ከዛ በላይ ካርበን አተም በውስጣቸው ለሚይዙ አልኮሎች ሁሉ ጊዜ ቁጥር መስጠት አለባችሁ ማለት ነው። ቁጥር በምትሰጡም ጊዜ ደግሞ ለOH ከሚቀርበው ተነስታችሁ አሁን ለምሳሌ ይሄንን እዩ ሉክ 1 2 3 ካርበን አተም ነው ያለው። ሶ OH ያለበትን ቦታ ስንተኛው ካርበን ላይ ነው? 2 ላይ። ሶ 2 ፕሮፓኖል። ይሄ ፕሮፓኖል ከየት ነው የመጣው? 3 ካርበን አተም አይደል ያለው? 3 ካርበን አተም አልኬኑ ምንድነው ስሙ? ፕሮፔን ነው። አልኮል አለው OH። ስለዚህ ቺን ኢ OL ሪፕሌስ አደርጋለሁ። ሶ ያኔ ምን ይሆናል? ፕሮፓኖል ይሆናል ማለት 2 ፕሮፓኖል። ወደ ሁለተኛው ፖይንት ደግሞ እንምጣ። ፎር ዚስ አለ the longest carbon chain or parent chain is numbered starting at the end nearest to the hydroxyl group አለ። ሶ እዚህ ጋር እያለን ያለው ተማሪዎች ቅድም እንደነገርኳችሁ አይፓክ ኔም ላይ ሁሉ ጊዜ የምትመርጡት ቼን the longest chain ነው። the longest chain ከመረጣችሁ በኋላ ደግሞ ቁጥር በምትሰጡበት ጊዜ ቁጥር መስጠት የምትጀምሩት አንድ ብላችሁ የምትጀምሩት ለኦኤቹ ከሚቀርበው ሳይድ ነው ማለት ነው። አሁን ለምሳሌ እዚህኛው ጋር ይሄ CH2 አድርጌው በዚህ ሳይድ CH3 ባረገውስ አሁን እንደዚህ ቢሆን ቁጥር መስጠት ከየት ነው የሚጀምረው? ከዚህ አልጀምርም። 1 2 3 ብዬ አልጀምርም። ከዚህ ነው የሚጀምረው። ምክንያቱም ከዚህ ከጀመርኩኝ 1 2 3 ላይ ነው የማገኘው OH። ነገር ግን ከዚህ ከጀመርኩኝ ግን 1 2 ላይ ነው የማገኘው። ስለዚህ በሚቀርበው ሳይድ ነው የምትጀምሩት ማለት ነው ሁልጊዜ። ሶ 1 2 አይደል? ስለዚህ 2 ላይ ነው ያለው። ሶ 2 ምን ስንት ካርበን አተም? 1 2 3 4 2 ቡታኖል ይሆናል ማለት 2 ቡታኖል። በዚህ ወይ ነው የምትሰጡት ሁሉ ጊዜ the longest chain ነው የምትመርጡት። ደግሞ እንቀጥል። the position of OH group አለ and the other substituents are indicated by using the number of carbon atom to which these are attached አለ። almost አይተነዋል አሁን ይሄንን ሐሳብ። ምክንያቱም እዚህ ጋር እያልን ያለው OH ግሩፑ አታች አርጎ ያለበትን ካርበን ነምበር ኢንዲኬት እናረጋለን ነው ያለ ያለው። ይሄው ለምሳሌ ይሄ OH ሁለተኛው ካርበን አተም ላይ ከሆነ አታች አርጎ ያለው 2 ፕሮፓኖል አለ ኢንዲኬት እናረጋለን። ሶ እቺ ሁለት ቁጥር የምታመለክተው OH አታች አድርጎ ያለበትን ካርበን ነምበር ነው ኢንዲኬት የምታረጋልን ማለት ነው። እሺ እንቀጥል ተማሪዎች። አሁን ደግሞ ፖሊሃይድሪክ የሆኑ አልኮሎችን እንዴት ነው ኔም የምናረገው የሚለውን እንምጣ። ፎር ኔሚንግ ፖሊሃይድሪክ አልኮል አለ the E of alkane is retained and the ending ol is added። ፖሊሃይድሪክ የሆኑ አልኮሎችን በዚህ ኬዝ ከሄድን ፖሊሃይድሪክ ብለን የምንጠራው ከሁለትና ከዛ በላይ የሆኑ አልኮሎችን ያዙ በዚህ ኬዝ ብቻ ፖሊሃይድሪክ አልኮል ብለን እንጠራቸዋለን። ነገር ግን ያው ፖሊሃይድሪክ አልኮል የምንለው እንደነገርኳችሁ ከ3 እና ከዛ በላይ ለሆኑ OHዎች ነው የሚይዘው። ግን እዚህ ጋር ፖሊሃይድሪክ የሚለውን ቃል የተጠቀመበት
ከሁለትና ከዛ በላይ OH የያዘውን ኢንዲኬት ለማድረግ ፈልጎ ነው። ያው ከቅድሙ ጋር እንዳይጋጭባችሁ ብዬ ነው። for naming polyhydric alcohol አለ the E of is retained። ይሄ ማለት ነው ቅድም በሞኖሃይድሪክ አልኮል ጊዜ በአልኬን ውስጥ ያለችውን E አጥፍተን በምን ነበር ሪፕሌስ እናደርግ የነበረው? በOL ነበር። አሁን ግን ከሁለትና ከዛ በላይ የሆኑ OHን በውስጡ ለያዘ አልኮል ኢን አናጠፋም። ኢን እንዳለች ነው የምናስቀምጠው። ኢ እንዳለች ሁና ኦል እንጨምርባታለን መጨረሻ ላይ ማለት። ከዛስ the number of OH group is indicated by adding the multiplicative prefix di tri etc before ol አለ። ከኦኤል በፊት ደግሞ ተማሪዎች ከኦኤል በፊት ደግሞ ሁለት OH ግሩፕ ካለ ዳይ 3 OH ካለ ትራይ የሚለውን ከኦል በፊት እንጨምራለን። ያ ማለት ሁለት ካለ ዳይ አርገን ኦል እንጨምራለን ማለት። እንዲሁም ደግሞ 3 ከሆነ ትራይ እናረግና ትራይ ካረግን በኋላ ኦልን እንጨምራለን። ትራይ ኦል ይሆናል ማለት። እሺ እስቲ በኤግዛምፕሉ እንያብር። በኤግዛምፕሉ ስናይ ደግሞ ሞር ክሊር ይሆንላችኋል ብዬ አስባለሁ። አሁን ለምሳሌ ይሄንን እዩ 1 2 በዚህም OH አለ በዚህም OH አለ። አሁን ምንድነው የምናደርገው? ስንት ካርበነተም ነው እዚህ ጋር ያለው? 2 ካርበነተም። ስለዚህ 2 ካርበነተም ያለው አልኬን ደግሞ ስሙ ምንድነው የሚባለው? ኢቴን ነው የሚባለው አይደል? ስለዚህ ይሄንን ስም እንዲሁ እንዳለ ነው የምንጠቀመው። ይሄው እዚህ ጋር ኢቴን የሚለውን ማለት። ከዛ ቀጥሎ ስንት OH ነው ያለው? 2 OH ካለ የምንጠቀመው ፕሪፊክስ ምንድነው? ዳይ ኢቴን ዳይ። ከዛስ ኦኤልን እንጨምራለን። ዳይ ኦል ይሆናል ማለት። እነዚህ ሁለቱ OH ያሉበትን ደግሞ ኢንዲኬት እናደርጋለን። ይሄ አንደኛው ካርበነተም ላይና ሁለተኛው ካርበነተም ላይ 1 2 ኢቴን ዳይ ኦል ይሆናል ማለት። አይፓክ ኔሙ ይሄ ነው። ኮመን ኔሙ ከተባ ደግሞ ኢታይሊን ግላይኮል ብላችሁ ስም መስጠት ትችላላችሁ። አሁን ለምሳሌ ይሄንን ደግሞ እዩ 1 2 3 ካርበነተም ነው ያለው። 3 ካርበነተም ነው ያለው። 3 ካርበነተም ካለ ስሙ ምንድነው? ፕሮፔን ነው። ፕሮፔን። ስንት OH ነው ያለው? 3 OH አለ። 3 OH ካለ ትራይ የሚለውን ፕሪፊክስ ተጠቀማላችሁ። ፕሮፔን ትራይ። ከዛስ አልኮል ነው አይደል? ኦል። ፕሮፔን ትራይ ኦል። ከዛ በኋላ ኢንዲኬት የምታደርጉት ደግሞ OH ያለበት። አሁን ለምሳሌ አንደኛው ካርበነተም ላይ አለ፣ ሁለተኛው ካርበነተም ላይ አለ፣ ሶስተኛው ካርበነተም ላይም OH አለ። 1 2 3 ፕሮፔን ትራይ ኦል ታረጋላችሁ ወይ ደግሞ በኮመን ኔሙ ግላይሴሮል ይሆናል ማለት። ብዙ ጊዜ የምትጠየቁት አይፓክ ኔምን ነው። ለፖሊ ሃይድሪክ ለሆኑ ወይ ደግሞ ከሁለትና ከዛ በላይ ለሆኑ በውስጡ OHን ለያዘ አልኮል በዚህ መልኩ ኔም ማድረግ ትችላላችሁ ማለት ነው። እሺ እንቀጥልና ተማሪዎች ኤክሰርሳይዝ 6.1ን 4 ጥያቄዎች አሉት። አራቱንም አንድ ባንድ አብረን የምንሰራ ይሆናል። ከመጀመሪያው ጥያቄ እንጀምራለን። የመጀመሪያው ጥያቄ እንግዲህ ምን እንደሚለው give the general formula for the homologous series of monohydric alcohol ለሞኖሃይድሪክ አልኮል homologous seriesዎች ጀነራል ፎርሙላቸውን አስቀምጡ ነው እያለ ያለው። እዚህ ጋር እንግዲህ አንድ ማወቅ ያለባችሁ ተርም አለ። homologous series ማለት ምን አይነት ሲሪስ ነው የሚለውን ነገር እሱን ምን እንደሆነ ልንገራችሁ። በኬሚስትሪ homologous series የምንለው ተማሪዎች refers to a family of organic compounds that share the same functional group and have similar chemical property አለ። እንግዲህ በኬሚስትሪ ውስጥ homologous series የሚለውን ተርም የምንጠቀመው ለሆነ ፋሚሊ ኦፍ ኦርጋኒክ ኮምፓውንዶች ያ ማለት the same functional group እና similar chemical property ላላቸው ግሩፕ ኦፍ ኦርጋኒክ ኮምፓውንዶች የምንጠቀመው ተርም ነው ይሄ homologous series የምንለው ማለት ነው። እንዲሁም homologous series ለመባል ተማሪዎች አንዱ ኮምፓውንድ ቀጥሎ ከሚመጣው ኮምፓውንድ በተመሳሳይ በሆነ ዲፈረንስ መለያየት መቻል አለባቸው። አለበለዚያ homologous series ነው አንል። ይሄ ማለትን ማለት መሰላችሁ በኤግዛምፕል ሞር ግልጽ ይሆንላችኋል። አሁን ለምሳሌ አልኪኖችን እንውሰድ። እንግዲህ አልኬኖች አንድ ፋሚሊ ኦፍ ኦርጋኒክ ኮምፓውንድ ናቸው። አሁን የመጀመሪያው አልኬን ማን ነው? CH4 ነው። አንድ ካርበነተም ሲሆን CH4 ነው። ቀጥሎ ያለው C2H6 ነው። ቀጥሎ ያለው C3H8 ነው። ቀጥሎ ያለው C4H10 ነው። አሁን ይሄንን ሲሪስ ምን አይነት ሲሪስ እንለዋለን? homologous series እንለዋለን። አንደኛ homologous series ያልንበት ምክንያት ሁሉም እንደምታዩት is a family of organic compound ናቸው። the same የሆነ functional group ነው ያላቸው። በካርበን መካከል ሁሉም ሲንግል ቦንድ ነው ያላቸው። ይሄ ብቻ ደግሞ አይደለም ተማሪ homologous series የሚያስብላቸው አንዱ ሜምበር ቀጥሎ ካለው ሜምበር የሚለያይበት ዲፈረንስ እና ይሄ ደግሞ ከዚህ የሚለያይበት ዲፈረንስ the same look
CH4 ብሎ CH2H6 ነው የሚለው። አሁን በስንት ካርበን ነው የሚለየው? ይሄና ይሄኛው እዚህ ጋር አንድ ካርበን ነው፣ እዚህ ጋር ሁለት ካርበን ነው። በአንድ ካርበን ይለያል። በስንት ሃይድሮጂን ነው የሚለየው? የመጀመሪያው ላይ 4 ሃይድሮጂን አለ፣ ሁለተኛው ላይ 6 ሃይድሮጂን አለ። ስንት? በሁለት ሃይድሮጂን ነው የሚለየው። CH2 ነው ማለት ነው በዚህና በዚህ መካከል ያለው ዲፈረንስ። እሺ በዚህና በዚህ መካከል ያለውስ ዲፈረንሱ ስንት ነው? ይሄ እንደምታዩት C2H6 ነው። ይሄ ደግሞ C3H8 ነው። ሶ እዚህ ውስጥ በዚህና በዚህ መካከል የካርበን ልዩነታቸው ስንት ነው? አንድ ነው። ይሄ 3 ነው፣ ይሄ 2 ነው። አንድ ካርበን አተም አለ። ሃይድሮጂን ነምበራቸውስ እዚህኛው ላይ 6 አለ፣ እዚህ ጋር 8 አለ። ሶ ዲፈረንሱ ስንት ነው? 2 ነው። CH2 ነው ዲፈረንሱ። በዚህና በዚህ መካከልም ብታዩ ቼክ አድርጉ። እዚህ ጋር 3 ካርበን ነው፣ እዚህ ጋር 4 ካርበን ነው። በስንት ካርበን ነው የሚለዩት? በአንድ ካርበን ነው ዲፈረንሳቸው። እዚህ ጋር ሃይድሮጂን ስንት ነው? 8፣ እዚህ ጋር 10። በስንት ካርበን ነው የሚለዩት? በሁለት ካርበን CH2 ማለት አያችሁ። በዚህ መካከል ያለው ዲፈረንስ CH2 ነው። ቀጥሎ በሚመጣ ውስጥም CH2 ነው። ሶ እቺኛዋን ሆሞሎገስ ዩኒት ብለን እንጠራታለን። እቺኛዋን CH2ዋን ዲፈረንሳቸውን አንዱ ካንዱ የሚለይበትን CH2ን ሆሞሎገስ ዩኒት ብለን እንጠራታለን። ይሄን አጠቃላይ ሲሪየሱን ግን ይሄንን ኦርደር አሁን CH4 CH2 H6 C3H8 C4H10 C5H12 C4H10 ነው። ይሄ እንደዚህ ያለ አሁን ቢቀጥል ይሄንን ሲሪየስ ሆሞሎገስ ሲሪየስ ነው ብለን እንጠራዋለን ማለት ነው። ልክ እንደዛው ተማሪዎች ጀነራል ፎርሙላ ደግሞ አላቸው። ጀነራል ፎርሙላ ስንል ደግሞ ተማሪዎች ምን ማለታችን ነው? አሁን ይሄ እንግዲህ አልኬን ነው ብያቸዋለሁ። ሶ ለአልኬን ሆሞሎገስ ሲሪየሶች ለነዚህ ማለት ነው ጀነራል ፎርሙላውን ስሩ ከተባላችሁ ይሄንን አጠቃላይ የሚሰጣችሁን ፎርሙላ ነው ሜክ የምታረጉት ማለት ነው። አሁን የነዚህ CnH2n+2 ጀነራል ፎርሙላቸው ይሄ ነው። ለምሳሌ n ካርበን ነምበር ነው። nን አንድ ውሰዱ። n አንድ በምትወስዱበት ጊዜ h ስንት ነው የሚሆነው? 2 times 1 2 2 + 2 4 C1H4 ያ ማለት በሌላ አማርኛ CH4 ይሄው ይሄን አገኘው። C2 በሚሆንበት ጊዜስ ካርበን አተማችን ካርበን ነምበራችን 2 በሚሆንበት ጊዜ እዚህ ውስጥ አስገቡ 2 C2 እሺ C2 ይሄው C2 አለ እዚህ ጋር Hአችን ስንት ነው የሚሆነው? 2 times 2 4 4 + 2 6 ይሄው 6 3 አስገቡ nን እዚህ ጋር C3 ቀጥሎስ 2 times 3 6 6 + 2 8 ይሄው እነዚህን ሁሉን ይሰጠናል ማለት ነው። ይሄ ጀነራል ፎርሙላ ሲጠይቁ በዚህ መልኩ ነው ማለት ነው። እሺ ይሄንን ካወቀን ለሞኖሃይድሪክ አልኮሎች ደግሞ ጀነራል ፎርሙላቸውን እኛ እንስራ። እዚህ ጋር እንምጣ። እንግዲህ ሞኖሃይድሪክ አልኮል የምንለው አንድ OHን በውስጡ የያዘ አልኮልን ነው። የመጀመሪያው አልኮል ማን ነው? የመጀመሪያው ሲምፕለስት አልኮላችን ሚታኖል ነው CH3OH። ቀጥሎ ይመጣውስ CH3CH2OH ይሄ ሚታኖል ነው፣ ይሄ ኢታኖል ነው። ቀጥሎስ CH3CH2CH2OH 3 ካርበን አተም ያለው ከዛስ 4 ካርበን አተም ያለው ይቀጥላል። CH3CH2CH2OH ይሆናል ማለት ነው። አሁን አምስተኛውንም ብታስገቡ CH3CH2CH2CH2CH2OH ነው። ይሄ ነው ሆሞሎገስ ሲሪየስ ኦፍ ሞኖሃይድሪክ አልኮል። ሲሪየሱ ይሄ ነው። አሁን ሆሞሎገስ ሲሪየስ ለመባል ዘሴም የሆነ ፈንክሽናል ግሩፕ ሊኖራቸው ይገባል ብናል። ይሄ ሁሉም OH አላቸው ሁሉም። እንዲሁም ደግሞ ዘሴም ፋሚሊ ኦፍ ኦርጋኒክ ኮምፓውንድ ናቸው። ሁሉም እንደምታያቸው የአልኮል ፋሚሊ ናቸው። አልኮል ሆነው የኦርጋኒክ ኮምፓውንድ ፋሚሊ ማለት ነው። ሶ አሁን ከዚህ በመነሳት ለሞኖሃይድሪክ ጀነራል ፎርሙላ ክሬት እናደርጋለን። ክሬት የምናደርገው ጀነራል ፎርሙላ ካርበን ነምበራችን 1 በሚሆንበት ጊዜ ይህንን የሚሰጠን፣ ካርበን ነምበራችን 2 በሚሆንበት ጊዜ ይህንን አልኮል የሚሰጠን፣ ካርበን ነምበራችን 3 በሚሆንበት ጊዜ ይሄን የሚሰጠን መሆን መቻል አለበት ማለት ጀነራል ፎርሙላችን። ሶ አሁን እዩ ጀነራል ፎርሙላውን ሜክ በምታደርጉበት ጊዜ አንድ ነገር ማወቅ አለባችሁ። ሉክ የመጀመሪያው ካርበን ነምበራችን 1 በሚሆንበት ጊዜ ሃይድሮጂን ነምበራችን ስንት ነው የሆነው? ይሄን OHን ተውት። ምክንያቱም OH በሁሉም ውስጥ ስላለ እንደ ኮመን ነው የምናስቀምጠው። ሶ ሃይድሮጂን ነምበር ካልኩሌት ስታደርጉ ከዚህ ከOH ውጪ ስንት ነው? ካርበን ነምበራችን 1 በሚሆንበት ጊዜ ሃይድሮጂን ነምበራችን ስንት ነው? 3 ነው። እዚህ ጋር ደግሞ እንምጣ። ካርበን ነምበራችን 2 በሚሆንበት ጊዜ
ሃይድሮጂን ነምበራችን ስንት ነው የሚሆነው? እዚህ ጋር 2 እዚህ ጋር 3 5 ከኦኤች ውጪ ማለት ነው። እሺ እዚህ ጋር ደግሞ እንምጣ። ካርበን ነምበራችን 3 በሚሆንበት ጊዜ 1 2 3 ካርበን ነምበራችን 3 በሚሆንበት ጊዜ ስንት ሃይድሮጂን ነው የሚሆነው? 7 4 በሚሆንበት ጊዜ ካርበን ነምበራችን 4 በሚሆንበት ጊዜ ከኦኤች ውጪ ስንት ካርበን አተም አለን? 9 አለን። 9 አለን። አሁን እዩ ካርበን ነምበራችን 1 በሚሆንበት ጊዜ 3 ካርበን ነምበራችን 2 በሚሆንበት ጊዜ 5 አሁን በዚህና በዚህ መካከል ዘሴም የሆነ ሪሌሽንሺፕ ነው ያለው። ሉክ አሁን ይሄንን አንድ በሁለት አባስተን ሁሉንም ማለት ነው። ያ ማለት ካርበን ነምበሩን በሁለት አባስተን አንድ ብንደምርበት ሃይድሮጂን ነምበሩን እናገኛለን። እዩ ካርበን ነምበር አሁን 2n+1 ነው ብያቸው። ይሄ ነምበር ኦፍ ሃይድሮጂናችን ነው። ይሄ ነምበር ኦፍ ሃይድሮጂን ነምበራችን ነው። ጀስት ኤናችንን ደግሞ ካርበን ነምበር እናርገው። አሁን እዩ ካርበን ነምበራችን 1 በሚሆንበት ጊዜ ሃይድሮጂን ነምበራችን ስንት ነው የሚሆነው? 2 × 1 + 1 ስንት ነው የሚሆነው? 3 ይኸው 1 በሚሆንበት ጊዜ 3 ትክክል ነው። እሺ ኤናችን 2 በሚሆንበት ጊዜ ማለት ካርበን ነምበራችን 2 በሚሆንበት ጊዜ ሃይድሮጂን ነምበራችን ቅድም ስንት ነበር ያገኘነው? 5 አይደል? ሶ በዚህም ፎርሙላ መሰረት 5 መምጣት አለበት። 2 × 2 + 1 ስንት ነው የሚሰጠን? 5 ይኸው ትክክል ነው። አሁን 3 በሚሆንበት ጊዜ 7 ሊሰጠን ይገባል። ኤናችን 3 በሚሆንበት ጊዜ ያ ማለት ካርበን ነምበራችን 3 በሚሆንበት ጊዜ 2 × 3 ያው 3 በሚሆንበት ጊዜ እናልኳችሁ 3 በሚሆንበት ጊዜ ኤናችን ካርበን ነምበራችን 7 መምጣት አለበት ብያችኋለሁ። ሶ 2 × 3 + 1 በምታደርጉ ጊዜ 2 ሲባዛ 3 6 6 ሲደመር 1 7 ይሄን ይሰጠናል ማለት ነው። ስለዚህ በካርበን ነምበር እና በሃይድሮጂን መካከል ያለው ሪሌሽንሺፕ ካርበን ነምበራችን ኤን ብለን ከወሰን የኤናችን ደግሞ ስንት ነው ማለት ነው? 2n+1 ነው ማለት ነው። ስለዚህ ሲን ኤን ካረግ ነው ኤቻችን ደግሞ ስንት ነው የሚሆነው ማለት ነው? 2n+1 ነው። ሁሉም ሞኖሃይድሪክ አልኮል ውስጥ ደግሞ ማን አለ? ኦኤች አለ። ኦኤች አለ። A2+1 ስለዚህ የሞኖሃይድሪክ አልኮል ጀነራል ፎርሙላችሁ ይሄ ነው ማለት ነው። ኤናችሁ ከስንት ነው የሚጀምረው? ኤን ግሬተር ዛን ኦር ኢኳል ቱ 1 ነው የሚጀምረው። ከአንድ ነው የሚጀምረው ምክንያቱም ካርበን አተማችን ከአንድ ስለሆነ ማለት ነው የሚጀምረው። አሁን እዩ በዚህ መሰረት አሁን ይሄ ጀነራል ፎርሙላ ነው ካላችሁ ትክክለኛ ጀነራል ፎርሙላ ከሆነ ካርበን ነምበር 1 ስታስገቡ ይሄን አልኮል ሊሰጣችሁ ይገባል። 2 ስታስገቡ ይሄን ሊሰጣችሁ ይገባል። ሉክ CnH2n+1 አይደል? ኤንን 1 እናስገባ። ኤን 1 በሚገባበት ጊዜ 1 እሺ ከዛስ H 2 × 1 + 1 OH ሶ C1 ነው አይደል? ሶ ሲን ተውት 1ን ኢግኖር አድርጓት። ከዛስ H ስንት ይሆናል? 2 × 1 2 2 + 1 3 CH3 ምን አለ እዚህ ጋር OH አለ። ይሄው ይሄን ሰጠን የመጀመሪያው። እሺ ኤናችን 2 ሲሆንስ ኤናችን 2 ሆነ ማለት ደግሞ C2 H 2 × 2 + 1 OH ነው የሚሆነው አይደል? ሶ C2 H ስንት ነው የሚሆነው? 5 OH ይሄው ይሄ ማለት ነው። ይሄ ማለት C2 H5 OH ነው። ካርበን አተም ነው ያለው በውስጡ ደግሞ ከኦኤች ውጪ 5 ሃይድሮጂን አተም አለ። ሶ ትክክለኛው ጀነራል ፎርሙላችን ለሞኖሃይድሪክ አልኮል በዚህ መልኩ ድራይቭ ማድረግ ትችላላችሁ ማለት CnH2n+1 OH ነው ይመጣል። ሶ በዚህ መልኩ መስራት ትችላላችሁ። ያው ኢንተራንስ ላይ ምናምን ድራይቭ አድርጓ አትባሉም። ጀስት ልትጠየቁ የምትችሉት ጀነራል ፎርሙላው። ስለዚህ የሞኖሃይድሪክ አልኮል ጀነራል ፎርሙላው ይሄ ነው ብላችሁ ባይምሯችሁ መያዝ ትችላላችሁ። ምክንያቱም ይሄንን ሁሉ ስቴፕ መሄድም አይጠበቅባችሁም። ጀስት ግን እንዴት እንደመጣ እንድታውቁ ስለፈለኩ ነው እኔ። እሺ እንቀጥልና ተማሪዎች ሁለተኛ ጥያቄን አብረን ስራ ምንድነው የሚለው? ክላሲፋይ ዘ ፎሎዊንግ አልኮል አስ ሞኖሃይድሪክ፣ ዲሃይድሪክ፣ ትራይሃይድሪክ አልኮል አለ። ምን እያለን ነው? እዚህ ጋር ኤቢሲ ላይ የተሰጧችሁን የአልኮል አይነቶች ሞኖሃይድሪክ አልኮል ነው፣ ዲሃይድሪክ ነው፣ ትራይሃይድሪክ አልኮል ነው ወይ በማለት ለዩ ነው የሚለን። እንግዲህ በባለፈው በፓርት 1 ላይ ሞኖሃይድሪክ አልኮል የምንለው በውስጡ አንድ ኦኤችን ብቻ የያዘን አልኮል ነው ብያችኋል። ዲሃይድሪክ የምንለው ደግሞ ዳይ ስንት 2 ኦኤች እንደማለት ነው። 2 ኦኤችን በውስጡ የያዘ ኮምፓውንድ ከሆነ ዲሃይድሪክ አልኮል ነው ማለት ነው። 3 ወይ ደግሞ ትራይ ማለት 3 ማለት ነው። 3 ኦኤችን የያዘ አልኮሊክ ኮምፓውንድ ደግሞ ትራይሃይድሪክ አልኮል በማለት እንጠራዋለን ብያችኋል። አሁን እዚህ ጋር በአይናችሁ ብቻ በማየት ሞኖሃይድሪክ ነው፣ ዲሃይድሪክ ነው፣ ትራይሃይድሪክ ነው በማለት መመለስ ትችላላችሁ። ለምሳሌ ኤንዩ 2 ፕሮፓኖል አለ። ጀስት አንድ ኦል ብቻ ነው አይደል ያለው እዚህ ጋር ኦል የሚል እቺም
አንድ OH ነች። እቺ OH ደግሞ ስንተኛው ካርበን አተም ላይ ያለችው ያለ ነው? ሁለተኛው ካርበን አተም ላይ ያለችው ያለ ነው። ስለዚህ ይሄ ሞኖ ሃይድሪክ ነው ብላችሁ በአይናችሁ ብቻ ማየት መመለስ ትችላላችሁ። ቢን ደግሞ እዩ። ቢን ስታዩ ደግሞ አንደኛ ካርበን አተም እና ሶስተኛ ካርበን አተም ላይ ምን አለ? OH አለ። ስንት OH አለ ማለት ነው? ሁለት OH። ከስሙ ማየት ትችላላችሁ። ፕሮፔን ዳይኦል ነው የሚለው። ዳይኦል ያ ማለት ሁለት OH እንደማለት ነው። ስለዚህ ሁለት OH ካለው ደግሞ ምንድነው? ዲሃይድሪክ አልኮል ነው ማለት ነው። ይሄንን ደግሞ እዩ። ሲን የመጀመሪያው ካርበን አተም ላይ ሁለተኛውና ሶስተኛው ካርበን አተም ላይ OH አለ እያለ ነው። ስንት OH አለ? 3 OH አለ ማለት ነው። ይኸው እዚህ ጋር እንደምታዩት 1 2 3 ቡቴን ትራይኦል ነው የሚለው። ትራይኦል። ስለዚህ ትራይኦል ማለት ትራይ ማለት 3 ነው፣ ኦል ደግሞ አልኮል ነው፣ OH ነው የሚወክለው። 3 OHን በውስጡ ይዟል ማለት ነው። ስለዚህ 1 2 3 ቡቴን ትራይኦል ምን አይነት አልኮል ነው ማለት ነው? ትራይሃይድሪክ አልኮል ነው ማለት ነው። አንደኛ በዚህ መልኩ በአይናችሁ በማየት መመለስ ትችላላችሁ። ሁለተኛው መንገድ ደግሞ ተማሪዎች ይሄንን ጥያቄ የምትመልሱበት ይሄ የተሰጣችሁን 2 ፕሮፓኖል የሚለውን 1 2 3 ፕሮፔን ዳይኦል የሚለውን እነዚህን በስም የተሰጧችሁን አይፓክ ኔሞች ወደ ስትራክቸር በመቀየር ስንት OH እንዳለ ማወቅ ትችላላችሁ። ለምሳሌ ኤን እንስራ። እዚህ ጋር ኤም እንደሚለው 2 ፕሮፓኖል አለ። እንግዲህ 2 ፕሮፓኖል ሲል አንደኛ OH ያለው ሁለተኛው ካርበን አተም ላይ ነው እያለ ነው። እንዲሁም ደግሞ ፕሮፓኖል ሲል ፕሮፓ ማለት ስንት ማለት ነው? 3 ካርበን አተም ማለት። ስለዚህ 3 ካርበን አተም ጽፋለሁ እዚህ ጋር CH3 አንደኛው፣ ቀጥሎ ደግሞ CH ነው ማድረገው። አሁን ይሄ ማለኛው ሁለተኛው ካርበን አተም ነው። OHም ያለው ሁለተኛው ካርበን አተም ላይ ነው። OH አረጋለሁ እዚህ ጋር፣ ቀጥሎ CH3። አሁን ይሄ ነው 2 ፕሮፓኖል ማለት። ይሄው አይፓክ ኔሙን ቼክ ማድረግ ትችላላችሁ። 1 2 3 ሎክ እዚህ ጋር 3 ካርበን አተም ነው ያለው። እንዲሁም ደግሞ OH ያለው ስንተኛ ላይ ነው? 2። ስለዚህ 2 አረግና ፕሮፓኖል አረጋለሁ ማለት ነው። ፕሮፓኖል። ይሄ ፕሮፓኖል የሚያመለክተው 3 ካርበን አተም መኖሩን ነው። OH ያለው ደግሞ ሁለተኛ ካርበን አተም ላይ ነው። ስለዚህ አንድ OH ነው ያለው በዚህ ውስጥ። ስለዚህ ሞኖ ሃይድሪክ ነው ማለት ነው። ሞኖ ሃይድሪክ አልኮል ነው። ቢጋ ደግሞ እንምጣ። ቢጋ ስትመጡ 1 3 ፕሮፔን ዳይኦል ነው አይደል? ይሄን በስትራክቸር ስትጽፉት ፕሮፔን ዳይኦል። ስለዚህ ፕሮፔን ሲል 3 ካርበን አተም ማለት ነው። OH ያለው ደግሞ የመጀመሪያው ካርበን አተም ላይና ሶስተኛው ካርበን አተም ላይ ነው እያለኝ። ስለዚህ CH2 አረግና እዚህ ጋር አንደኛውን OH እዚህ ጋር አስቀምጣለሁ። CH2 አለ እዚህ ጋር፣ ቀጥሎ አሁንም CH2 OH ይሆናል ማለት ነው። ይሄ ነው 1 3 ፕሮፔን ዳይኦል የምንለው። ምክንያቱም ሉክ እዚህ ጋር 1 2 3 ብታረጉ OH ያለው አንደኛ ካርበን አተም እና ሶስተኛ ካርበን አተም ላይ ነው። 1 3 ከዛስ ፕሮፔን ነው ማረገው፣ ምክንያቱም 3 ካርበን አተም ነው። 1 2 3 ፕሮፔን ዳይኦል ነው ማረገው። ዳይኦል ነው የሚሆነው ምክንያቱም 2 OH ስለሆነ ዳይ የምትለዋን ፕሪፊክስ ከኦል በፊት መጠቀም አለብኝ። ስለዚህ አሁን ቢን በምታዩበት ጊዜ 2 OH ነው ያለው። ስለዚህ ይሄንን አልኮል ምን አይነት አልኮል ነው ማለት ነው? ዲሃይድሪክ አልኮል ነው ማለት ነው። ሲን ደግሞ እንስራ ተማሪዎች። ሲ ደግሞ እንደሚለው 1 2 3 ቡቴን ትራይኦል ነው የሚለው። አሁን ቡቴን ስንት ካርበን አተም ያለው ነው? 4 ካርበን አተም ያለው። ስለዚህ እንዲሁም ደግሞ 4 ካርበን አተም ያለው ሆኖ OH ያለው ደግሞ አንደኛው ላይ ሁለተኛውና ሶስተኛው ላይ ነው እያለ ነው። እሺ CH3 ቀጥሎ CH ላርግ፣ አሁንም ቀጥሎ CH ላርግ፣ ቀጥሎስ CH2 ላርግ። አሁን ይሄ 4 ካርበን አተም ያለው ነው። OH ደግሞ ያለው አንደኛ የመጀመሪያው ካርበን አተም ላይ ይሄው እዚህ ጋር OH ላይ ላርገው፣ እንዲሁም ደግሞ ሁለተኛው ካርበን አተም ላይም OH አለ ይሄው፣ እንዲሁም ሶስተኛው ካርበን አተም ላይም OH አለ ይሄው። በቃ ይሄ ነው 1 2 3 ቡቴን ትራይኦል ማለት ይሄው። እዚህ ጋር 1 2 3 4 ብታረጉ እንዲሁም OH ያለበት አንደኛው ካርበን አተም ሁለተኛና ሶስተኛ 1 2 3 ከዛስ ቡቴን ነው የምናረገው ምክንያቱም 4 ካርበን አተም ነው ያለው ቡቴን። ቀጥሎስ ስንት OH ነው ያለው? 3 OH ከሆነ ትራይ እናረግና ኦል። ይሄ ነው ማለት እንደምታዩት 3 OH ነው ያለው። ስለዚህ ምን አይነት አልኮል ነው ማለት ነው? ትራይሃይድሪክ አልኮል ይሆናል ማለት። እሺ ሶስተኛ ጥያቄን ደግሞ ምንድነው የሚለው? ክላሲፋይ ዘ ፎሎዊንግ ሞኖሃይድሪክ አልኮል አስ ኤ ፕራይመሪ ሴኮንደሪ ኤንድ ተርሸሪ አልኮል አለ። እነዚህ የተሰጧችሁን ABC ላይ ያሉትን አልኮሎች ፕራይመሪ ነው ሰከንደሪ ነው ወይስ ተርሸሪ አልኮል ነው እያለን ነው። እነሱን እንለያለን። እንግዲህ ለማስታወስ ያክል በፓርት 1 ላይ ፕራይመሪ አልኮል የምንለው ምን አይነት አልኮል ነው ብያችኋለሁ?
ኦኤቹ አታች አድርጎ ያለበት ካርበን ከአንድ ካርበን አተም ጋር ብቻ አታች አድርጎ ካለ ፕራይመሪ አልኮል ብያችኋለሁ። ሰከንደሪ አልኮል የምንለው ደግሞ ኦኤቹ አታች አድርጎበት ያለው ካርበን አተም ከሁለት ካርበን አተም ጋር አታች ካረገ ሰከንደሪ አልኮል ነው አለ። ተርሸሪ አልኮል የምንለው ደግሞ ኦኤቹ አታች አድርጎበት ያለው ካርበን አተም ከሌሎች ከሶስት ካርበን አተሞች ጋር አታች አድርጎ ካለ ያ አልኮል ተርሸሪ አልኮል ነው ይያለ። ስለዚህ ይህንን ካወቃችሁ ኤ ቢ ሲ ላይ ያሉትን በቀላሉ እንዴት እንደምንለይ እንይ። እንግዲህ እንደዚህ አይነት ጥያቄ በሚሰጣችሁ የተማሪዎች በቃ ስትራክቸር መጻፍ ግድ ነው። በመጀመሪያ ሲሰጣችሁ ስትራክቸሩን ጻፉ። ከስትራክቸሩ በመነሳት ነው ፕራይመሪ ነው ሰከንደሪ ነው ወይስ ተርሸሪ ነው የሚለውን መለየት የምትችሉ። ኤን እንስራ። ኤ ምንድነው የሚለው? ዋን ፔንታኖል። ዋን ፔንታኖል ሲል ተማሪዎች ፔንታኖል 5 ካርበን አተም ያለው ነው። ፔንታ ማለት 5 ነው። እንዲሁም ደግሞ ኦኤቹ ያለው ስንተኛው ካርበን አተም ላይ ነው እያለን ነው? አንደኛው ካርበን አተም ላይ ነው እያለን። ስለዚህ 5 ካርበን አተም ያለውን ስትራክቸር ልጻፍ። CH3 CH2 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 OH እንደማለት። ይሄ ነው ዋን ፔንታኖል ማለት። ይሄው እዚህ ጋር 1 2 3 4 5 ባረግ ይሄው OH ያለው የመጀመሪያው ካርበን አተም ላይ ነው። እንዲሁም 5 ካርበን አተም ነው ያለው። እንደው ማረጋው በመጀመሪያ OH ያለበትን ኢንዲኬት አደርጋለሁ። OH ያለበት የመጀመሪያው ካርበን ላይ ነው፣ 1 ካርበን አተም ላይ ነው። ቀጥሎ ደግሞ ስንት ካርበን አተም ነው ያለው? አጠቃላይ 5 ካርበን አተም። ፔንታኖል ይሆናል ማለት 1 ፔንታኖል ማለት ይሄ። ከዚህ በመነሳት አሁን ፕራይመሪ ነው ሰከንደሪ ነው የሚለውን ነገር መለየት ትችላላችሁ። ሉክ OH አታች አድርጎ ያለበት ካርበን ይሄ ነው። ይሄ ካርበን አተም ከስንት ካርበን አተም ጋር አታች አድርጎ ያለው? ከአንድ ካርበን አተም ጋር ብቻ፣ ከዚህኛው ካርበን አተም ጋር ብቻ ነው አታች አድርጎ ያለው። ስለዚህ 1 ፔንታኖል ምን አይነት አልኮል ነው ማለት ነው? ፕራይመሪ አልኮል ነው ማለት ነው። ፕራይመሪ አልኮል። እሺ ቢ ጋር ደግሞ እንምጣ። ቢ ደግሞ 2 ፔንታኖል አለ። 2 ፔንታኖል ማለት OH ያለው ሁለተኛው ካርበን አተም ላይ ነው። እቺ ሁለት ኢንዲኬት የምታደርግልን ፔንታኖል ነው። ያ ማለት 5 ካርበን አተም ያለው ሆኖ OH ያለው ግን ሁለተኛው ካርበን አተም ላይ ሲሆን ሉክ ከቅድሙ ኤ ላይ ከሰራነው ስትራክቸር ትንሽ ነው የሚለየው። CH3 CH2 CH2 CH ከዛ እዚህ ጋር ምን አደርጋለሁ? OH አደርጋለሁ። ቀጥሎስ CH3 ይሄ ነው ሁለት ፔንታኖል ማለት 2 ፔንታኖል ማለት ይሄ ነው። ለምን ሉክ እዚህ ጋር 1 2 3 4 5 OH ያለው ስንተኛው ካርበን አተም ላይ ነው? 2 ላይ 2 ስንት ካርበን አተም ነው ያለው? 5 ፔንታኖል ፔንታኖል 2 ፔንታኖል ማለት ስትራክቸሩ ነው። አሁን ከዚህ በኋላ እስቲ ሰከንደሪ ነው ፕራይመሪ ነው ወይ የሚለውን እንይ። ፕራይመሪ ነው ሰከንደሪ ነው ወይስ ተርሸሪ አልኮል ነው የሚለውን እንይ። አሁን OH አታች አድርጎበት ያለው ካርበን ይሄ ነው። ይሄ ካርበን አተም ከስንት ካርበን አተም ጋር ነው አታች አድርጎ ያለው? ከሁለት ጋር። አንደኛው ከዚህኛው ካርበን ጋር፣ ሌላኛው ደግሞ ከዚህኛው ካርበን ጋር። ከሁለት ካርበን አተም ጋር ነው አታች አድርጎ ያለው። ስለዚህ ሴከንደሪ ነው ማለት ነው። ሴከንደሪ አልኮል ነው። እሺ እንቀጥልና ተማሪዎች ሲን ደግሞ እንስራ። ሲ ምን እንደሚለው 2 ሚታይል 2 ቡታኖል አለ። 2 ሚታይል ማለት ሁለተኛው ካርበን አተም ላይ ምን አለ? ሚታይል አለ። ያ ማለት CH3 አለ አስ ሳይድ ቼን ማለት ነው። እንዲሁም ደግሞ ሁለተኛው ካርበን አተም ላይም ምን አለ? OH አለ እያለ ነው። ስለዚህ ሁለተኛው ካርበን አተም ላይ OHም አለ ሚታይል ግሩፕም አለ ማለት ነው። እሺ ስትራክቸሩን እንጻፈው። እንግዲህ ቡታኖል 4 ካርበን አተም ነው ያለው። ስለዚህ CH3 CH2 ቀጥሎ ሲ ነው የማደርገው። አሁን ከዚህ ቀጥሎ CH3 ነው ያለው። አሁን ይሄ ነው 4 ካርበን አተም ቡታኖል ነው። አሁን ሁለተኛው ካርበን አተም ላይ ምን አለ ብሎኛል? ሚታይል ግሩፕ አለ እያለኝ ነው። ያ ማለት CH3 አለ። እንዲሁም ደግሞ 2 ቡታኖል ነው አይደል የሚለው። ሁለተኛው ካርበን አተም ላይ አሁን ምን አለ እያለኝ ነው? OH አለ እያለኝ። ይሄ ነው 2 ሚታይል 2 ቡታኖል ማለት። ይሄው ስትራክቸሩን ሰሩ። አሁን አይፓክ ኔሙን ሰሩ 1 2 3 4 ነው የምታረጉ። ከዛስ ሁለተኛው ካርበን አተም ላይ ምን አለ? ሚታይል አለ። 2 ሚታይል። ቀጥሎስ OH ስንተኛው ካርበን አተም ላይ ነው ያለው? 2 ላይ 2 ቡታኖል አረጋለሁ ማለት 2 ቡታኖል። ይሄ ነው። አሁን ከዚህ በመነሳት ስትራክቸሩን በዚህ መልኩ ካስቀመጣችሁ ፕራይመሪ ነው ሰከንደሪ ነው ወይስ ተርሸሪ አልኮል ነው የሚለውን መለየት እንችላለን። ሉክ ይሄ OH አታች አድርጎበት ያለው ካርበን ይሄ ነው ሲ ላይ እቺኛው የመሐለኛው ላይ እቺ የመሐለኛው ካርበን አተም ደግሞ ከስንት ካርበን አተም ጋር አታች አድርጋለችው? 1 2 3 ከ3 ካርበን አተም ጋር አታች አድርገን ያለው። ስለዚህ ተርሸሪ አልኮል ነው ማለት ነው። ተርሸሪ
አልኮል ነው ማለት ነው። ሶ በዚህ መልኩ መለየት ትችላላችሁ ተማሪዎች። አራተኛ ጥያቄ ጋር እንምጣ ተማሪዎች። አራተኛውም እንደሚለው give the IUPAC name for the following alcohol አለ። እዚህ ABC ላይ ለተሰጧችሁ የአልኮል አይነቶች IUPAC ኔማቸውን ስጧቸው ይላል። እሺ አሁን እዚህ ጋር አንድ የምነግራችሁ ነገር ምንድነው? ይሄ በዝግዛግ መልኩ ቢመጣ አዲስ ነገር አይሆንባችሁ። ጀስት እቺ ከርቭ የሆነችው ላይ ካርበን አተም እንዳለች ኮንሲደር ማድረግ መቻል። ሁል ጊዜ ከርቭ ላይ ምን አለ ማለት ነው? ካርበን አተም አለ ማለት ነው። እዚህም ጋር ካርበን አለ፣ እዚህም ጋር ካርበን አተም አለ ማለት ነው። ሎክ ኤን እንስራ እስቲ። ኤ አሁን እዚህ ጋር በዚህ መልኩ ከተሰጣችሁ ኤ ማለት በሌላ አማርኛ ምን ማለት መሰላችሁ? ስንት ካርበን አተም ነው ያለው? አንድ 2 3 4 5 እና አንድ OH። ይሄ ማለት በሌላ አጻጻፍ ስትጽፉት CH3 CH2 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 OH እንደማለት ነው። 5 ካርበን አተም። ይሄም 5 ካርበን አተም ነው ያለው። 1 2 3 4 5 ይሄም 1 2 3 4 5 እንደማለት ነው። ከዛ OH አለ። ኤ ማለት ይሄ ማለት ነው በሌላ አማርኛ። ከዚህ ተነስታችኋም ስም መስጠት ትችላላችሁ። IUPAC ኔም ሁል ጊዜ ሲሰጡ ከምን እንደው የምትጀምሩት ብያችኋለሁ። OH ካለበት ሳይድ ነው የምትጀምሩ ብያችኋለሁ። 1 2 3 4 5 ከዚህ ነው የምትጀምሩ። ከዛስ OH ያለበት ስንተኛው ካርበን አተም ላይ ነው? የመጀመሪያው ካርበን አተም ላይ ነው። ዋን እላለሁ። 1 ካርበን አተም ላይ ነው ያለው OH። ከዛስ ስንት ካርበን አተም ነው ያለው? ፔንታ 5 ነው። ፔንታ ኖል አረጋዋለሁ ማለት እቺ ኦል የምታሳየው አልኮል መሆኑ ነው። 1 ፔንታ ነው። ስለዚህ የኤ IUPAC ኔም ምንድነው ማለት ነው? 1 ፔንታኖል ይሆናል ማለት ነው። ቢ ጋር ደግሞ እንምጣ። ቢ ጋር ስትመጡ አሁንም ቢ በዚህ መልኩ ቢሰጣችሁም ስንት ካርበን አተም አለው ማለት ነው? 1 እዚህ ጋር 2 እዚህ ጋር 3 እዚህ ጋር አይደል? በሌላ አማርኛ ስንጽፈው OH CH2 OH ማለት ይሄ ማለት ነው። ቢ ላይ የተሰጣችሁ ስትራክቸር በዚህ ፎርም ስትጽፉት እንደዚህ ማለት ነው። ቢ ላይ እንደምታዩት 2 OH ግሩፕ ነው ያለው። ይሄው 2 OH በመሃል ላይ 3 ካርበን አተም አለው። ይሄው 3 ካርበን አተም አለ። ከዚህ በኋላ ቁጥር መስጠት ነው። 1 2 3 ከዛስ OH ስንተኛና ስንተኛ ካርበን አተም ላይ ነው ያለው? የመጀመሪያው ካርበን አተም ላይ አለ፣ እንዲሁም ሶስተኛው ካርበን አተም ላይ OH አለ። ስለዚህ 1 እና 3 ላይ ነው OH ያለው ማለት ነው። ስለዚህ 1 3 ያደርጋል። 1 3 ላይ ስለሆነ OH ያለው። ከዛስ 1 3 ስንት ካርበን አተም ነው ያለው? 1 2 3 1 3 ፕሮፔን አረግና ያው ለፖሊሃይድሪክ አልኮሎች IUPAC ኔም ስትሰጡ ቀጥታ አልኬን ኔሙን ነው የምትጽፉት ብያችሁ። አልኬን ኔሙን ከጻፋችሁ በኋላ ቀጥታ ፕሮፔን የሚለውን ትጽፋላችሁ። ኢን በኦል ሪፕሌስ አታረጉም እዚህ ጋር፣ ምክንያቱም ዳይ 2 OH ስላለ ማለት ነው። ከዛስ ቀጥሎም እንደምታረጉት 2 OH መኖሩን ኢንዲኬት የምታረጉበት ፕሪፊክስ ደግሞ ምንድነው? ዳይ ኦል 1 3 ፕሮፔን ዳይ ኦል። የመጀመሪያውና ሶስተኛው ካርበን አተም ላይ OH አለ። ስንት ካርበን አተም አለው አጠቃላይ ስትራክቸሩ? 3 ካርበን አተም አለው። 1 3 ፕሮፔን ዳይ ኦል ይሆናል ማለት ነው። ቢን በዚህ መልኩ ነው የምትሰሩ። ተማሪዎች ማንኛውም ሐሳብ አስተያየት፣ እንዲሁም ጥያቄ ካላችሁ እዚህ ላይ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። እንግዲህ ተማሪዎች የዛሬው ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። አመሰግናለሁ።